ፍቅሬ ይዞት ከጸባዖት በትሕትና ቤቱ ወርዶ ተቀደስኩኝ በነጩ በግ ቀራንዮ ጌታ ታርዶ። አወጣው ብሩን አወጣው ቆጣ መልሼ ሱሪውን ላስገባ ሲሄድ ብሩ ተሰለበ ከእጄ ላይ ብሩ ጠፋ ከእጄ ላይ። አንተ እንዴት ተጠራህ? ያንን ነገር ባላደረኩበት ቀን በጣም ከባድ የሆነ ራስ ምታት መታ ነው ጀመረው። የልጅነት ጊዜ ምን ይመስል ነበር? የቤተሰብ ባዕድ አምልኮ ነበረ በቤተሰብ ውስጥ። ከዚህ በኋላ እዚህ ቤት አልመጣም። ሄድክ? ህይወቱ ያልፋል የተባለው ብሩክ እያለ ተባለ። ልቆስን አላውቀውም። ምንም የማውቀው ነገር የለም። የጊዜር ጥሪ የተለያየ ነው እንግዲህ። ከቤት አጥር በር አልፌ መውጣት የማልችልበት በጣም ከፍተኛ የሆነ ጠዋት ተግባር ጠዋት ትምህርት ቤት ተምሬ ከሰዓት አልጋ ላይ ነው ማሳልፍ ነበር። ታመህ ነበር? በሩን ብሳለም እድናለሁ ስላት ማማ ብትሞት እንዴት ነው መሆነው ስል ገና እንባዬ ፈሰሰ። ካልመጣ ትታመም። ኑ በእግዚአብሔር ኑ በድንግል ደስ ይበለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በብዙዎች ዘንድ ተወዳጅ ነው፣ ለጠራው ሁሉ ታዛዥና ትሁት አገልጋይ። በተለይ ለወጣቶች የልብ አማካሪ፣ ብዙ ነፍሳትን ወደ መዳን ያቀረበ፣ በሕይወቱም በብዙ ተፈትኖ የእግዚአብሔርን የምሕረት መዳፍ የቀመሰ መስካሪና አመስጋኝ ወንድማችን የዛሬው የእግዚአብሔር መዳፍ እንግዳችን መምህር ዲያቆን ብሩክ ሰለሞን ነው። ከእርሱ ጋር አብረን እንቆያለን፣ በብዙም እናተርፍበታለንና አብራችሁን ሁኑ። መምህር ዲያቆን ብሩክ ጥሪያችንን አክብረ ስቱዲያችን ድረስ ስለተገኘ በቅድሚያ ከልብ እናመሰግናለን፣ እናከብርሃለን። እኔም አመሰግናለሁ እንግዳችሁ እንደሆኑ የህይወት ልምዴን እንዳካፍል ፈቅዳችሁ ስለጋበዛችሁን ከልብ አመሰግናለሁ። እሺ፣ ዛሬ እንግዲህ ፕሮግራሙን ቀድሜ ስናገር እንደሰማኸው የእግዚአብሔር መዳፍ የተሰኘ ፕሮግራማችን ነው። የእግዚአብሔር መዳፍ ሲባል ሁላችንም እንደምናውቀው እግዚአብሔር መዳፍ ያልተዳሰሰ የለም። በምህረቱ በቸርነቱ በርህራሄው በብዙ የተፈወሱ የዳኑ የቀመሱ አሉና ዛሬ በእግዚአብሔር መዳፍ ዙሪያ ነው የምንጨዋወተው። ወደ ጨዋታችን ስንገባ በቅድሚያ አቶ ብሩክ ማን ናቸው የሚለውን በእርሱ አንደበት። እሺ፣ ያው እንግዲህ ስለ ራስ እንዲህ ነው ብሎ መናገር ተገቢ ባይሆንም ምናልባት ለተዋወቅ ያክል ያው እንግዲህ መምህር ብሩክ ማለት መምህር ብሩክ ሰለሞን እባላለሁ። በአሁኑ ሰዓት በመካነ ሰማዕት ቅዱስ ቂርቆስ ቤተክርስቲያን በመደበኛ ሰባኪ ወንጌልነት እያገለገልኩ እገኛለሁ። ከልጅነት ዘመኔ ጀምሮ በሰንበት ትምህርት ቤት በቤተ ክርስቲያን ውስጥ ነው ያደግኩት። ኋላም ወደ መንፈሳዊ ትምህርት ኮሌጅን በመግባት የነገረ መለኮት ትምህርትን ተከታትዬ በመመረቅ በአሁኑ ሰዓት በአገልግሎት ላይ ይገኛል። እሺ፣ ወደ ኋላ መለስ ስንበልና መምህር ብሩክ የት ተወለደ? የት አካባቢ አደገ? እንግዲህ መምህር ብሩክ የተወለደ የሚለውን ለመመለስ ያው ሰፊ የሆነ የህይወት ታሪክ አለ። እንግዲህ እስከ ቅርብ ጊዜ ድረስ እንደማውቀው የህይወት ታሪክ የሚጀምረው ያው ቂርቆስ አካባቢ ተወልጄ እንዳደግኩ ነበረ ማውቀው። ግን አሁን በቅርብ ጊዜ ወላጅ እናቴ እንደነገረችኝ የተወለድኩት ደሴ የተወለድኩት ግን ወር ሳልቆይ ነው ወደ አዲስ አበባ መጥቼ በደብረ ብስራት ቅዱስ ገብርኤል ቤተክርስቲያን ክርስትና የተነሳሁት። ስለዚህ የተጸነስኩትን ብስራተ ገብርኤል አካባቢ ነው የተወለድኩት። ምንም እንኳን ደሴ ቢሆንም ክርስትና የተነሳሁት እና ከዚያ ጊዜ ጀምሮ ደግሞ ከ4 ወር ሕፃንነት እድሜ ጀምሮ ደግሞ በቂርቆስ አካባቢ ተወልጄ አድጌ እስካሁን ደረጃ ድረስ ያለሁት በቂርቆስ አካባቢ። እሺ፣ የልጅነት ጊዜ መቼም እንደተወለደ ሰው በአንዴ ወደ ሰንበት ቤት አይገባም፣ ወደ ቤተ
ቤተክርስቲያን አይመለስም። ምናልባት የተወሰነ ጊዜ ጋፕ ይኖራል። ወደ ሰንበት ትምህርት ቤት ወይም ወደ ቤተክርስቲያን ከመምጣት በፊት የልጅነት ጊዜ ምን ይመስል ነበር? ያው የልጅነት ጊዜ እንደነገርኩ ማለት ወደኋላ ሳብ ብዬ ማስታወስ የምችላቸውን ታሪኮች ስመለከት ያው የመጀመሪያ ደረጃ ትምህርቴን የተማርኩት ከአንደኛ እስከ 6ኛ ክፍል በጥበብ ገበያ አንደኛ ደረጃ ትምህርት ቤት እና ጥበብ ገበያ ነው የተማርኩት። 7ኛ እና 8ኛ ክፍል የተማርኩት በፈለገ ዮርዳኖስ ትምህርት ቤት ነው። ሁለተኛ ደረጃ ትምህርቴን ደግሞ በአብዮት ቅርስ ትምህርት ቤት ውስጥ ተምሬያለሁ። በዋናነት የልጅነት ዘመኔ ያው በቤተሰብ ቁጥጥር ስር ነው ያደግኩት። ቂርቆስ አካባቢ ላይ እንደመወለዴ ያው ብዙ ነገሮችን እንዳቅቦኝ አይደለም ያደግኩት። በጣም ከፍተኛ የሆነ የቤተሰብ ቁጥጥር ነበረብኝ። ከቤት አጥር በር አልፌ መውጣት የማልችልበት በጣም ከፍተኛ የሆነ ቁጥጥር ተደርጎብኝ ነው ያደግኩትና 7ኛ 8ኛ ክፍል እንኳን እዛው ሰፈር ውስጥ ተወልጄ እንደፈለገ ዮርዳኖስ ትምህርት ቤትን እንኳን ቤት መንገድ እንደሚኬድ እንኳን የማላውቅበት ሁኔታ የነበረበት ሁኔታ ነው። ኋላ ላይ ነው እንግዲህ ያው በቤተሰብ ተጽዕኖ ስር ካደጉ ከሰኞ እስከ ዓርብ ትምህርት ቤት ብቻ የሚወጡ ቅዳሜና ወደ ቤት ውስጥ የሚዘጋባቸው ልጆች አይነት አስተዳደግ ነው ያደግኩት። አስተዳደጌ ወደ ቤተ ክርስቲያን ከመምጣቴ በፊት ያለው ያንን ነው። እሺ፣ ከዚሁ ሳንወጣ የቤተሰብ ቁጥጥሩ አሁን ሆነ ስታስበው ይጠቅም ነበር ወይስ ይጎዳ ነበር? በሁለት መንገድ ነው የምንመለከተው፣ እንደ ሁለታው ማለት ነው። የመጀመሪያው ነገር ምንድነው? ቤተሰብ ለምንድን ነው ያንን ነገር ያደርግ የነበረው? ያው መቼም ሁሉም የህብረተሰብ ክፍል ባወቀውና በተረዳው ልክ ነው ቤተሰብን የሚያስተዳድረው። እንደሰለጠነው ዓለም የኛ የኢትዮጵያውያን በተለይ ዝቅተኛ የኑሮ ደረጃ ላይ የሚገኙ የህብረተሰብ ክፍል ልጆቹን የሚያሳድግበት መንገድ ተለምዷዊ የሆነ ነገር ነው እንጂ በእውቀት የታገዘ አይደለም። ስለዚህ ከፍተኛ የሆነ ተጽዕኖ አለው። በጎ የሆነ ተጽዕኖም አለው፣ ክፉ የሆነ ተጽዕኖም አለው። በጎ ተጽዕኖ ምንድነው? ያው ቤተሰቦች መጀመሪያ የሚሰጡ ምክንያት ከወጣ ይበላሻል፣ ከማይሆኑ ልጆች ጋር ይውላል ምናምን የሚል ስጋት ይኖራል። ሌላም ደግሞ ምክንያት ይኖራል ቤተሰብ። በሁለተኛ ደረጃ ግን ምንድነው ቤተሰብ ደግሞ የማያስተውለው በብዙ በግል ህይወት ላይ ተጽዕኖ የሚፈጥረው በጣም ከፍተኛ የሆነ የስነ ልቦና ክፍተት እንዲኖርብህ ያደርጋል። ያ የስነ ልቦና ክፍተት ደግሞ በአብዛኛው ጉዳት አለው ማለት ለምሳሌ ሶሻል የሆነውን ከሰዎች ጋር ወጥተህ ለመግባባት ምናምን። ያው ለምሳሌ ሳስታውስ ከአንደኛ እስከ 6ኛ ክፍል ጥበበ ገበያ በምማርበት ሰዓት ይሄ ልጅ ዱዳ ነው ወይ እስከሚባል ድረስ በጣም ዝምተኛ ነበርኩና የክፍል አለቃ እንኳን ስሜን ጽፎ ረባሽ ብሎ ሲጽፍ ራሱ ነበር የሚገባው። ምክንያቱም በቃ ይሄ ልጅ ያወራል ወይ እስከሚባል ድረስ ማለት ነው በትምህርት ቤት ውስጥ የነበሩት። እና እንደውም በጣም የማስታውሰው ከ6ኛ ክፍል ወደ ጥበበ ገበያ እስከ 6ኛ ነው የሚያስተምረው። ጥበበ ገበያ የተመረጠበት ዋነኛ ምክንያት ለቤታችን ቅርብ ስለሆነ። ጥበበ ገበያ ትምህርት ቤት 6ኛ ክፍል ከጨረስክ በኋላ ፈሌ እንዳልገባ ፈሌ ዮርዳኖስ የሆነ የሚባል ነገር ነበረ በወቅቱ። እዛ ትምህርት ቤት ከገባ ምናምን የሚባል እና ጥበበ ገበያ ደግሞ የሚመድበህ ወዴት ነበረ የሚያሸጋግረው ወደ 45 ትምህርት ቤት። እኔ 45 ትምህርት ቤትን አሁን ከጎለመስኩ በኋላ ነው ከወጣትነት እድሜ በኋላ ነው የማውቀው 45 ትምህርት ቤት እና እዛ ይሂድ ስሙ ወደዛ ተዘዋውሯል ሲባል ከቤተሰብ ጋር መምህራኑ ሙግት ገጥሞ ነበር እና ቤተሰብ ፈለገ ዮርዳኖስ ነው ለቦታው ቅርበት መማር ያለበት ሲባል እነሱ ደግሞ 45 መሄድ አለበት ብለው እንትኖች ነበሩ። ከቤተሰብ ጋር ለመነጋገር የተደረጉ ጥረቶች ነበሩና በጣም ጭምት፣ በጣም ዝምተኛ፣ ሰው ርቦት ራበኝ በማይልበት ደረጃ በጣም የስነ ልቦና ጨለማ በጣም እፈራ ነበር። በጣም ብዙ ብቻ ከምነግረው በላይ እንትን ነበረ እና መያዙ በጣም ከፍተኛ የሆነ ጉዳት አለው። ጥላው ደግሞ እስከ ህይወት መጨረሻ ሊቀጥል ይችላል።
አሸነፈ መውጣት የማትችል ከሆነ መያዝ ብዙ ጊዜ በልጆች ላይ የሚፈጥረው ተጽዕኖ እጅግ በጣም ከፍተኛ እና በጎ የሆነው ነገር ኦልሬዲ ያው ከክፉ ነገር ተጠብቄያለሁ ብዬ አስባለሁ። በዛው መጠን ደግሞ ህይወትን ከዜሮ ማለት እድሜ ወጣት ከሆነ በኋላ እንደ ህፃን ልጅ ልታስብ ትችላለህ። ኋላ ነው የምትቀረው እና በጎ የሚያሉ ተጽዕኖዎች አሉ ይለፋል። ስለዚህ ጉዳቱ ግን የበለጠ ያመዝናል። ምክንያቱም እስከ ህይወት ጥግ ድረስ ጥላው ያልፋል። እሺ እንደዛ ዝምተኛ ነበርክ፣ መንገድ አታውቅም፣ ከቤት ወደ ትምህርት ቤት ነው የምትሄደው። ታዲያ እንዴት ወደ ሰንበት ትምህርት ቤት ልትገባ ቻልክ? በእርግጥ አንዳንድ ዝምተኛ ሰዎች ሊመጡ ይችላሉ፣ መጠጊያቸውና መሸሸጊያቸው ቤተክርስቲያን ይሆናል አብዛኛውን ስናይ። ግን መንገዱን ማን አበጀልህ? የእግዚአብሔር ጥሪ የተለያየ ነው እንግዲህ። በሰውም ልትመጣ ትችላለህ፣ በራስም ልትጠራ ትችላለህ፣ በተለያየ መንገድ ልትጠራ ትችላለህ። አንተ እንዴት ተጠራህ? ወደ ሰንበት ትምህርት ቤት የመጣሁበት መንገድ ለራሴ በጣም ነው የሚያስገርመኝ ብቻ ሳይሆን የሰሙ ሰዎች ራሱ በጣም ነው የሚደነቁት። ምንድነው መሰላችሁ የተፈጠረው? ያው 1989 እና 90 አካባቢ ላይ የፈለገ ዮርዳኖስ ተማሪ ነበርኩና ያው እንግዲህ ውጭው ስለሚናፍቀኝ ከክላስ ልጆች ጋር ምንድን ነበረ ከቤት መውጫ የምንጠቀመው ጥበበ በምንማርበት ሰዓት ጥናት ተጠርተናል ብለን በቃ ቀስቅሰን ግቢ ኳስ እንጫወታለን 2 ሰዓት ክላስ እስኪጀምር። ፈለገ ዮርዳኖስ ከሄድን በኋላ ደግሞ ምሳ ቤት እንሄዳለን 6 ተኩል ምሳ በልተን 7 እስከ 8 ያለችው ኳስ ለመጫወት ትምህርት ቤት ተጠርተናል ብለን እንሄዳለን እና ያው ኳስ እንጫወት ነበር። በዛ ሰዓት ደግሞ እኔ በጣም ጎበዝ ግብ ጠባቂ ነበርኩ እና በቃ በረኛ ብቻ ነው መሆንም እንትን የምለው እና የሆነ ጊዜ ላይ ከክላስ አብረውኝ የሚማሩ ያው ልጆንን እየተጫወትን የምናድጋቸው ጨዋታዎች አሉ ይታወቃሉ እና ጓደኞቼ ያው ለኔ እንትን ናቸው ጨዋታ ላይ። በነገራችን ላይ አንዳንድ ጨዋታዎች ላይ ያው እንትንም ይጠይቃል። ለምሳሌ በባህሬ ጸብ አልወድም የጸብ ምናምን እና ትምህርት ቤት ውስጥ ሹሌ እንጫወት ምናምን ተብሎ እንቦዳደናለን በእረፍት ሰዓት። ከዛ እኔ ልክ ከተመደብኩ በኋላ አታገኘኝም። ክላስ ተደውሎ ወደ ክፍል ስንባል ነው ከተደበቁበትም ቦታው። እዛ ፈለገ ዮርዳኖስ ትምህርት ቤት ካሸሮች አሉ፣ ሂሳብ ተቀባዮች ሴቶች እናቶች ማለት ነው። በጣም ነው የሚወዱኝ። ደብተር እነሱ ነው ልክ እንደተወዳደነ ሮሮች የእነሱ ቢሮ እደበቃለሁ። ልክ ተደውሏል ወደ ግቡ ተብሎ ሲባል ነው ወደ እንትን መምታትም መመታትም ስለማልወድ ማለት ነው። ግን ደግሞ አልተጫወተም እንዳልባል ደግሞ እንትን ውስጥ ተገባለህ ምድብ ውስጥ ተገባበታለሁ እና ያለ ጓደኞች ደግሞ ህይወት በጣም እንትን ነው የሚሆንብህ እና የሆነ ሰሞን ላይ ምን አሉ አንጫወትም ኳስ እዛ ትምህርት ቤት ከተገናኘን በኋላ አንጫወትም ይላሉ እና ወዴት ልትሄዱ ስል የሆነ ቦታ ምናምን ይላሉ። አብሬያቸው መሄድ እፈልግና ብጠፋስ የሚለው ነገር ያስፈራኛል። 1-2 ቀን በቃ በጣም ደብሮኝ ያቺን ሰዓት አሳለፍኳት። በሶስተኛው ቀን ግን ምን ድፍረት እንደሰጠኝ አላውቅም። አብሬያቸው ሄድኩ። ለካ የሚሄዱት እነሱ የህማማት ሳምንት ነበር፣ ለስግደት ቤተክርስቲያን ነበር እና ሄድኩ። በጣም ነው የገረመኝ። እኔ ቂርቆስ ቤተክርስቲያንን እንደዚህ አላውቀውም። ህፃናት ሆነን ፍልሰታ የክረምት ጊዜ አጎታችን ቤት ወደ ኦልድ ኤርፖርት ነው ሄደን የምናሳልፈው። ፍልሰታንም የምንቆርበው ምናምን ብስራተ ገብርኤል አዳራሽ። አሁን እኛ ስንበት ትምህርት ቤት ውስጥ ቆራቢያን አዳራሽ ገብተው የሚያደርጉትን ነገር እኛ ብስራተ ገብርኤል በዛ ነው የማውቀው። ብስራተ ገብርኤል ነው የማውቀው። ቂርቆስን አላውቀው። ምንም የማውቀው ነገር የለም። ሄድኩኝ እንደሚሉት አልኩኝ። ስግደት ምን እንደሆነ ምናምን የማውቀው ነገር የለም እና አልኩ ምናምን። ያቺ ሳምንት አለፈች። ፋሲካ ተከበረ። በማግስቱ ወደ ክላስ ስንመለስ እነሱ ወደ ኳስ ሲመለሱ እኔ 7 ሰዓት ጠብቄ ወደዛ ሄድ ጀመርኩ። ግን አልገባም ቤተክርስቲያን። በሩ ላይ መድኃኒዓለም በር ስምና እመለሳለሁ እና ምን ተፈጠረ መሰለህ ሀብትሽ፣ ያንን ነገር ባላደረግኩበት ቀን በጣም ከባድ የሆነ ራስ ምታት መታመም ጀመርኩ። ራስ ምታት ከባድ የሆነ ራስ ምታት አይኔን መግለጥ እስከሚያቅተኝ ድረስ ማለት ነው። ሄጄ በሩን ከሳምኩ ደግሞ ወዲያው ይለቀኛል። ይሄ የእግዚአብሔር ጥሪ እና
እና በጣም በሚደንቅ ሁኔታ ይሄ ደግሞ በብዛት የሚገጥመኝ ቅዳሜና እሑድ ከቤት ስለማልወጣ የመሄድ እድል አይኖረኝም። መጨረሻ ላይ አንዴ በጣም ከባድ የሆነ ማንና ያሳደገችኝ አያቴ ናት። የኔ ነገር አይሆንላትም። ኦልሞስት 20 ዓመት እድሜ ድረስ አጠገቧ መሬት፣ እሷ እድሜ ዘመኗ ሙሉ መሬት ነው የተኛችው። ከእሷ ጋር መሬት ነው የተኛሁት እስከ 20 ዓመቴ ድረስ። በቃ ያለ እሷ ህይወት እኔ በጣም የሚገርምህ እንባ ደረቅ ነበርኩ። እንባ ፈጽሞ እንባዬ አይመጣም እና ማልቀስ ከፈለግ የሆነ ለቅሶ እንኳን ሄደ ማልቀስ ፈልገን ቢን እንባን ቢል ሄል ወደ ምናቤ የማመጣው ማማ ብትሞት እንዴት ነው መሆነው ስል ገና እንባዬ ይፈሳል። የወደፊቱን ያስባል። በቃ ብትሞትብኝስ ብዬ ነበር ማለቅሱ። ያለሷ ዛሬ መኖር የምችል አይመስለኝም ነበር እና በጣም ትጨነቃለች በእኔ ጉዳይ። አንድ ቀን ቅዳሜ በቃ የሞት ያክል ታማኝ። ከዛ መጨረሻ ላይ የምታደርገው እና ብዙ ጊዜ የምታደርጋለች አያቶች መቼም ታውቃለህ በሙዳይ የምታስቀምጠው የገብርኤል እምነት አለ። እሱን ትቀባኛለች ምናምን ምናምን። ከዛ ቱቱቱ ትልና በቃ ገብርኤል ለእኔ አድርገው አይነት ልመና ትለምናለች እና በጣም ተጨንቃ እንትን ስትለኝ ምን አልኳት? ሹክ አልኳት። በቃ እኔ እኮ ቂርቆስ ብሄድ እድናለሁ፣ በሩን ብሳለም እድናለሁ ስላት የት አለችኝ? ቂርቆስ። እና በጣም ተናደደች። ማን ፈቅዶልህ? ያኔ ቂርቆስ ገበያ ጉሊት ነበረ፣ አስፋልት ምናምን አንድ አስፋልት። አሁን እቺ ወደ ማርገጃ የምትወስደው አስፋልት ብቻ አንድ አስፋልት። መኪና ቢገጭ ማን አለ ልባል ነው? ማን አዞ ሄድክ? ምክንያቱም እስካሁን ያለውን ያንን ነገር እና መጨረሻ ላይ ምን መባል ጀመርኩ? እቺ ራቅ ሳትደርቅ ደርሰና መባል ጀመርኩ። ሄጄ በሯን ስሜ መመለስ። አንድ ቀን ግን እንዲሁ ቅዳሜ ቀን ሄድኩና እንደ ልማዴ መድኃኔዓለም በር ላይ ተሳልሜ ስስም ከውስጥ ድምፅ ሰማሁ። አረሳውም። የዘማሪት አዜብ ከበደን ኑ በእግዚአብሔር ደስ ይበለን የሚለውን ዝማሬ ህፃናት ከመጠለያ ይዘምሩታል። ስትልልናለክ ኑ በእግዚአብሔር ደስ ይበለን፣ ደስ ይበለን፣ ኑ በእግዚአብሔር ደስ ይበለን፣ ደስ ይበለን፣ ለታላቁ ክብር ለዚህ ላበቃን፣ ከሞት ወደ ህይወት ላሸጋገረን፣ ኑ በእግዚአብሔር ኑ በድንግል ደስ ይበለን። እና ያንን መዝሙር ስሰማ መመለስ አልቻልኩም እና ወደ ውስጥ ገባሁ። ኑ የተባለው ለአንተ? ወደ ውስጥ ገባሁ። አረሳውም። መጠለያ 7 ነበረ። አገልጋዩ ብርሃን አምዴ ናት። ህፃናትን እያስተማረች ገብቼ መካከል ህፃናት መካከል ቁጭ አልኩና በጣም ህፃን ነኝ። ህፃናት ደግሞ ያው ታውቃለህ ጸባያቸው፣ በቀኝም በግራም አጠገቤ የተቀመጡት ያወሩኛል። እኔ በቃ አዲስ ነገር የሆነብኝ የእሷ ንግግር ነው ምናምን ተውኝ እያልኩ በቃ አዳምጣለሁ። መጨረሻ እሷ ተሳበች ወደ እኔና መጣችና ማሙሽዬ ለመዝግብህ አለች። አዎ መዝግቢ። መዘገበችኝና ነገ 8 ሰዓት ተኩል እንዳትቀር አለች። እሺ አልኩ። በማግስቱ ሄድኩ ቤት። ሰንበት ትምህርት ቤት ተመዝግቤያለሁ። ከዚህ በኋላ ቅዳሜና እሑድ እንዳትቀር ተብያለሁ አልኩ። ሰንበት ትምህርት ልመዝገብ ሳይሆን ኦልሬዲ ተመዝግቤያለሁ። በቃ ተመዝግቤያለሁ አልኩ። ከዛ በኋላ እና ለእኔ የመውጫ ነፃነቴን ያወጅኩበት። ከዛ በኋላ ራስ ምታቱ ተወክ። በቃ ቤተክርስቲያን በስት እሄዳለሁ። እኔ በነገራችን ላይ እስካሁኗ ሰዓት ድረስ ማለት ነው ክፍለ ሀገር ካልሄድኩ በስተቀር በቀን አንዴ ቂርቆስ ግቢን ሳላይ አልችልም። እስካሁኑ ሰዓት ድረስ ማለት ነው። እግዚአብሔር በጣም ነው የሚደንቀው። ምናልባት እዚሁ ጋር የያዥ አንድ ነገር አንዳንዴ ደግሞ ተስፋ አስቆራጭ የሆኑ ነገሮች ይገጥመዋል እና ሰንበት ትምህርት ቤት ስገባ ምድብ ሲራክ፣ ምድብ ኢዮብ፣ ምድብ ሰለሞን እና ምድብ ዳዊት 4 ምድቦች ናቸው የነበሩት። ምድብ ሲራክ እየተማርኩ የገጠምኳቸው ጓደኞች ትንሽ እና የኔን ዝምተኛነት በጣም ነበር የሚጠቀሙት። የሆነ ጥፋት ይጠፋል፣ እኔ ላይ ያላክካሉ፣ እኔ መልስ አልሰጥም በጣም እና ጥፋቶች የተደጋጋሚ የሆኑ መቀጣት ምናምን መጨረሻ ከሰንበት ትምህርት ቤት እስከመታገድ ደረጃ ደረሱ እና መጨረሻ የታገድኩ ጊዜ ትዝ ይለኛል። በካህናት በር
ቂርቆስ ጋር ሄድኩና እንዲህ ነው ያልኩት፣ ቂርቆስ ከዚህ በኋላ እዚህ ቤት አልመጣም። ሁለተኛ እዚህ ቤት በቃ ተማረብኝ ማለት ምን አላስታወስከውም? ምንም በቃ የመጣው ይምጣ፣ ከዚህ በኋላ እዚህ ግቢ አልመጣም በቃ ሄድክ ብዬ ከደረጃው ስወርድ ቤተልሔም ጋር መምህር ብርሃኑ ቆሞ ሳትወጣ ናማሙሻል። ከወደ ምረቱ ይወርዱ ናማሙሻል ጆሮዬን ያዙትና እዚህ ግቢ ውስጥ አይሃለሁ አሉኝ። አዎ ስላቸው ለምን ማታ ማታ እየመጣ ወንበር አታክስ? እኔ እዛ ጋር ብዬ ያልኩት ምንድን ነው? ሁለተኛ አልመጣም። እሳቸውን አዘዘና ምን አደረገ? ወደ ስብከቱ ወንጌል አስጠጋ። አትሄድም ማለት ነው። ከዛ ስብከቱ ወንጌል ማታ ወንበር አውጣ ተብዬ መጣሁ። ጋውን ሲሰጡኝ ጋውኑ እንዴት ለብሰው በጣም ረዥም ነው፣ ቬሎ ሆነብኝ ማለት ነው። እና ወደ ስብከቱ ወንጌል ሄድኩ። በዛን ሰዓት ደግሞ ስብከቱ ወንጌል ክፍል ውስጥ የህፃናት ክፍሉ ሰብሳቢ እነ ሙሉጌታ ይርጋ ነበሩ። ያ ከሰንበት ትምህርት ቤት አባረነው እንደ ስብከቱ ወንጌል ዱርዬ ልጅ ነው ምናምን ፈጽሞ ስብከቱ ወንጌል መግባት የለበትም የሚል ኮምፕሌን ሲያቀርቡ አባ ኃይለሥላሴ አጥፍቶ እንኳን ልጅ ነው ይመከራል፣ እኛ እየመከረን እናሳድገዋለን ብለው በዛ ሰንበት ትምህርት ቤት በኩል የተቋረጠው ደግሞ በዚህ በኩል ቀጠለ እልሃል። ጥሪው ይሄ ነው። እሺ ሰንበት ትምህርት ቤትና ስብከተ ወንጌል ሁለቱንም እኩል ታስኬድ ነበር ወይስ እንዴት ተመለስክ ወደ ሰንበት ቤት? ከዛ ወጥተህ ነው ስብከተ ወንጌል ያስገቡ። ከዛ በኋላ ወደ ኩርስ ህይወት እንዴት ነበር? ሰንበት ትምህርት ቤት ምንድን ነው መሰለህ፣ ያው አንዳንድ ጊዜ ቅዱስ ዳዊት ያለው ነገር አለ። ከቅን ሰው ጋር ብትውል ቅን ሆነህ ትገኛለህ፣ ከቸር ሰው ጋር ብትውል ቸር ሆነህ፣ ከጠማማ ጋር ብትውል ጠማማ ሆነህ ትገኛለህ፣ ከንጹህ ሰው ጋር ብትውል ደግሞ ንጹህ ሆነህ። የባልንጀራ ተጽዕኖ በጣም ከባድ ነው እና አንዳንድ ልጆች ነበሩ ትንሽ ከእኛም አለ አይደለ ከእኔም ተፈጥሯዊ ባህሪ ጋር የማይሄዱ ነገሮች ይከሰቱ ነበር በወቅቱ እና ሰንበት ትምህርት ቤት ተመልሶ ለመግባት የሰንበት ትምህርት ቤት ህፃናት ኮሚቴ እስኪቀየር መጠበቅ ነበር እና የነጠላይ ዘመን መጣ። ነጠላይ መጡ። ነጠላይ የህፃናት አሰልጣኝ ሆነው ሲመጡ እኔ ትንሽ ቁመቴ በጣም ረዥም ነበረ። ደቃቃ በሆንም ረዥም ነኝ ምናምን እና በእድሜም ለመሸወድ ደግሞ በጣም ይመች ነበር እና 14 ዓመት ነበር ያኔ። በቃ ነጠላይ ጋር ክረምት ኮርስ በጣም ነው የምንጓጓው። ክረምት ኮርስና ህፃናት ክፍል ሆነ መቼም ማብትሽ ታውቃለህ። የክረምት ኮርስና ጥምቀት ባህል እንድታልፍ ፈጽሞ አይታሰብም እና ሄጄ መዝገቡ ስላቸው እንተማ ዝናህን ሰምተናል አትገባም ነበር አትገባም በቃ እና መጠለያ ነው መጠለያ አትገባም ሲሉኝ አልገባም እሺ ብዬ አዳራሽ ሲሄድ የወጣቶች ኮርስ ደግሞ ነበረ ይከፈት እዛ ጋር ሄድኩና የሚመዘግቡትን ስንት ዓመት ነው ሲሉኝ 18 ቁመቴ የተረዥም ነው። ገባው የአንድ ወር ኮርሷን ተማርኩ የክረምቷን እና እንትኗ ስትመጣ 18ኛ ዙር ኮርስ መደበኛውን ተመዘገብኩ እና 1 ዓመት ነው ኮርሱ የነበረው። 1 ዓመት ኮርስ ጨርሼ አገልግሎት ሙላ ስባል ህፃናት ክፍል መግባት የተባረርክበት እና በጣም ነው እስካሁን ድረስ ጽጌረዳ ሮቤል ዲያቆን ጥላይ ያለው ደንብ እንትን ይላሉ እንዴ ይህን እንዲህ ያባረር ነው ጨራሽ እሱ ኮሚቴው ነው ምናምን አሉ። ግን እግዚአብሔር ያው እኔ አሁን በህይወቴ ውስጥ የማየው እግዚአብሔር የፈቀዳቸው ነገሮች ከመሆኑ እንደማይቀሩ ማለት አንተ በምታስበው አንተ በምትፈልገው መንገድ ሳይሆን ህይወት የሚሄደው እሱ በፈቀደው መንገድ ነው። ረዥሙ የአገልግሎት ዘመን እንደማያሳለፍኩት በህፃናት ተሰጠኝ ክፍል ውስጥ ሆነ አገልግሎት። ከዛ በኋላ ጀመር መሀል ላይ ያጋጠመ ወይም በህይወት ያጋጠመ ነገር አለ? ምናልባት መረጃ ተሳስቼ ይሆናል። ታመህ ነበር? እስኪ እሱን አጭርተን። አዎ በጣም ብርቱ የሆነ የህይወት ሰልፍ ገጥሞኝ ነበር። ማለት ከልጅነት ዘመኔ ጀምሮ ያው የተገለጠ ባይሆንም የተለያዩ ህመሞች ነበሩብኝ፣ የተለያዩ ችግሮች ነበሩብኝ። በተወሰነ መልኩ እስካሁንም ድረስ የሚፈትኑኝ ነገሮች አሉ እና የጤና እክል ገጥሞኛል እና የጤናው እክል ደግሞ በዋናነት እንደው ጎልቶ ማለት ነበር ትምህርት ቤት ሃይስኩልም በነበርኩበት ምናምን በነበርኩበት ሰዓት ጠዋት ትምህርት ቤት አሁን ተግባር ጠዋት ትምህርት ቤት ተምሬ ከሰዓት አልጋ ላይ ነው ማሳለፍ የነበረው ምናምን እና
ያው አንዳንድ ጊዜ ማለት እግዚአብሔር በራሱ የራሱ የሆነ ሀሳብ አለው እና ከባዱ የህይወት ፈተና ግን የገጠመኝ የቅድስት ሥላሴ መንፈሳዊ ኮሌጅ ትምህርቴን የማጠናቀቅበት የመጨረሻ ዓመት ላይ የ5ኛ ዓመት ፔፐር የምሰራበት ብዙ ነገር ማድረግ የሚጠበቅብኝ እድሜ ላይ ክላስ ውስጥ እንዳለው አይኔን ሙሉ በሙሉ ጋረደኝ እና ያ ደግሞ ህመም ከልጅነቴም እንትን ይለኝ ነበር። ትንሽ ጸበል ምናምን እንትን ስል በጸበል ነበረ እንትን የሚልልኝ። ከዛ በኋላ በቃ ያው ትልቁ ተግዳሮት ምንድነው መሰለ፣ ያንን ጊዜ ለማለፍ በጣም ከባድ ነበር። ጊዜ የክረምት ጊዜ ነበር። በቃ ኦልሬዲ 5ኛ ዓመትን ልጀምር የሰመር ኮርሶች እየወሰድኩ በነበረበት ሰዓት ነው እና በጣም ተስፋ አስቆራጭ ነበር የነበሩት ነገሮች። ግን በእግዚአብሔር ኃይልና ብርታት እግዚአብሔር በረከታቸውን ያሳድርብኝ በአባ ክፍሌ ዮሐንስ ወልደ ማርያም። በአባ ክፍሌ በጣም ጸሎትና ትጋት ያንን ቻሌንጅ ማለፍ እና ቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ኮሌጅ አብረውኝ ይማሩ የነበሩ ደቀ መዛሙርት በጣም በጣም በዚህ አጋጣሚ እጅግ በጣም የሚደንቅ ህብረት ነበር። በእርግጥ 5 ዓመት አንድ ክፍል ውስጥ አብረህ መማር ከቤተሰብነት በላይ የሚያስተሳስር፣ እድለኛ ሆኜ ደግሞ ከነ ብፁዕ አቡነ ናትናኤል ጋር ነው አብሬ የተማርኩት 5 ዓመት። አቡነ ናትናኤል በፊት አባ ገብረሕይወት ፍስሐ ይባሉ ነበር። ዛሬ ቤተክርስቲያናችን በአገልግሎታቸው የምትኮራባቸው ታላቅ የቤተክርስቲያናችን ሊቀ ጳጳስ ናቸው። ቢቀድሱ፣ ቢዘምሩ፣ ቢያስተምሩ በቃ በሁሉ ነገር ብርቱ የሆኑ አባት ነበሩ እና በጣም ነበረ ለእኔ የሚጨነቁት ምን የሚሉት። አንዳንድ ጊዜ ምን ይደንቀኛል መሰለህ፣ እዛ ዘመን ላይ እኔ በእርግጠኛነት እስከ ዛሬ የምደርሳለሁ ብዬ የማስብበት ሁኔታ ላይ አልነበሩ። መሽቶ በነጋ ቁጥር ማደሬን ሁሉ በጣም እንትን እል የነበረበት ዘመን ነው እና በዚያ ሰዓት አንድ አልዓዛር የሚባል ክላስሜታችን ነበረ። ቀን ሸራተን ይሰራል፣ ማታ አየር መንገድ ይሰራል። ክላስ መጥቶ ይተኛል። እንደውም አንድ የቅዳሴ መምህራችን አልዓዛር ተንሳ እያሉ ይቀልዱበት ነበረ እና በጣም ድካም እና ሁሌ መስት አጠገብ ያገኘዋለሁ። እሱ ልጅ ብሩክ ያይዞ ማያልፍ የለም አብረን ነው የምንመረቀው ምናምን ይለኛል እና ግን የሚገርምህ ነገር እኔ ያንን ህመም እየታመሙ በምታገልበት ሰዓት ድንገተኛ ህመም አደረበት፣ ሳይመረቅ ህይወቱ አለፈ እና ህይወቱ ያልፋል የተባለው ብሩክ እያለ ተባለ። ህይወቱ ያልተጠበቀው ሰው አለፈ ተብሎ በጣም ክላስ ውስጥ እንትን ነበር እና እንደውም ትዝ ይለኛል የአሁኑ በፊት አባ ፊሊጶስ ይባላሉ። የአሁኑ አቡነ ፊሊጶስ የቅድስት ሥላሴ መንፈሳዊ ኮሌጅ ዲኑ ሊቀ ጳጳስ ያኔ ፕሪቺንግ ሜትድ ያስተምሩ ነበረ እና የስብከት ዘዴን በሚያስተምሩን ሰዓት በጣም የታመምኩበት ጊዜ ነበር እና ከ100 ፈተና ተብሎ ስብከት ተዘጋጅታችሁ ተብሎ ተዘጋጅቼ 10 ደቂቃ ተሰጠኝ፣ ወጣሁ። የዛሬ የትምህርት ርዕሴ የምትወደው ታሟል የሚል ነው ስል በቃ ተማሪ ተረበሽ። ይሄ ዮሐንስ ወንጌል ምዕራፍ 11 ቁጥር 2 ላይ እና የምትወደው ታሟል ሲሉት ኢየሱስ ክርስቶስ ምን አለ? ይሄ ህመም የእግዚአብሔር ክብር በእርሱ ላይ ሊገለጥበት እንጂ ለሞት አይደለም ብሎ የተናገረው መነሻ አድርጌ 10 ደቂቃ አስተምሬ ስገባ ኦልሬዲ የክላስ ልጆች በጣም ነበር እንትን ያሉት የደነገጡት። በቃ ስሜቱን ህመሙን በቃ የገለጸበት ነው አሉ። በጣም በሚደንቅ ሁኔታ እኔ ዊዝድሮ ልሞላ ሬጂስትራል ቢሮ ሄድኩኝ። ሁሌ ማመሰግናት በዛ ሰዓት ሬጂስትራል ቢሮ ውስጥ ሰራ የነበረች ወይዘሮ ኢትዮጵያነሽ የምትባል ወጣት ልጅ ነበረች። ክላሱ ግቢ ውስጥ ነው የምታይ። በጣም ነበረ ለኔ ልዩ አመለካከት የነበራት እና ሄጄ ፎርም ነው የጠየቅኩት። ነገ ተመለስ ፕሪንተሩ ተበላሽቷል ብላ የዛን ቀን ማታ ወደ ክላስ ሄዳ ጓደኞቼን ሰብስባ ምናምን
ይህንን ልጅ አስቆሙት ይስድሩ ሊሞላ ነው ብላለቻቸው። በማግስቱ ፈተና ነበር። እኔ ፈተናው ዝም ብዬ ልፈተን በቃ ባላነብም ምናምን ብዬ ያንዴ ክላስ እገባ የነበረው እንጦጦ ኪዳነ ምሕረት ጸበል ሆኜ ነው። እንጦጦ ኪዳነ ምሕረት ጸበል እዛ ነው መኖሪያዬ። ክላስ እገባለሁ፣ ማታ ተመልሼ እንጦጦ ኪዳነ ምሕረት ሄዳለሁ። ጠዋት እጠመቃለሁ እስከ 9 እጾምና 9 ሰዓት 5 ሊትር ጸበል ጠጥቼ ክላስ እሄዳለሁ። እና ኦልሬዲ አስተማሪዎቹ ሁሉ መታመሜን ያውቁ ስለነበረ እንዳትጨናነቅ በፈለግከው ሰዓት እየወጣ ሸንተህ ና ይሉኝ ነበረ። የ5 ሊትር ጸበል 10 ሰዓት ጠጥተህ ክላስ 11 ሰዓት መግባት ከባድ ነው፣ ግን እንዳልሳቀቅ እየወጣ እየገባ እንደፈለግክ ተብዬ ነበር። እና በፈተና ቀን አብዛኛው የክላሱ ልጅ ፈተና ቀርቶ ካፌ ውስጥ ቁጭ አድርገው በቃ እግሬ ላይ ወደቁ። እንደጀመርን አብረን መጨረስ አለብን ምናምን አሉ። ያው በእነሱ ብርታትና ጸሎት ያ ጊዜ ነው ተሻገርኩ። ትንሽ ምንድነው የጸበል ጊዜ ያስፈልገኝ ስለነበረ ወደ ጻድቃኔ ጸበል ደግሞ ሄጄ ምልክት አይቼ ስለነበረ ከሆዴ ውስጥ የሚወጡ ፓራሳይቶች ነበሩ እና ያንን ነገር መታገል ስለነበረብኝ ካቋረጥኩት ያ ነገር ሆዴ ውስጥ ከቆየ እንትን ይለኛል በሚል ስጋት ነበረብኝ። ለዛ ብዬ ነበረ መታገል የነበረው። እግዚአብሔር ይመስገን ያው ሚጣቃ ማኑኤል አባ ክፍሌ ዮሐንስ በጣም የሚደንቁ አባት ናቸው። አባ ክፍሌ በጣም እያንዳንዷን ነገር እግዚአብሔር በህልም ያሳየኝ ነበር። በጣም በህልም ያሳየኝ ነበር። ሄጄ ስነግራቸው ይህ ማለት እንዲህ ነው ምናምን እያለ እና በጣም እግዚአብሔርን የቀረብኩበት በንስሐ ራሴን ያዘጋጀሁበት እስከ ስጋው ደሙ ድረስ በቃ ማለት በብዙ ነገር እንትን ያልኩበት ዘመን ነበር። እግዚአብሔር ቸርነት ረዳኝ፣ ጠቀመኝ። በህይወቴ ውስጥ እንዳለፈ አንድ ፈተና ተቀብዬው ያ ዘመን በእግዚአብሔር ቸርነት አለፈ። ከዚያ በኋላ ደግሞ መልኩን ቀይሮ አውደ ምሕረት ላይ ብቻ ስቆም መሆን ጀመረ። በቃ አውደ ምሕረት ላይ ስቆም ማስተማር አልችልም። በቃ በተለይ መነሻው ምንድን ነው? ይሄ ነው ብሎ ለመናገር ትንሽ አስቸጋሪ ነው። መንፈሳዊ በሽታ ነው። ግን በተወሰነ መልኩ አሁን ምናልባት የቤተሰብ ባዕድ አምልኮ ነበረ በቤተሰብ ውስጥ። ያ የቤተሰብ ባዕድ አምልኮ እንደ ማንኛው ከቤት የማይወጣ መንፈሳዊ ነገርን የማያውቅ ሰው የሆነ ልክ በዓመት ተጠብቆ እንደሚከበር በዓል የሆነ እርድ ተፈጽሞ የሆነ መስዋዕት ቀርቦ ምናምን የሚከበር የሚመለክ የጨሌ አምልኮ ቤተሰባችን ላይ ነበረ፣ አያቴ ላይ ነበረ እና ያንን በበጎ ነበረ ማቀው እና ግን ምንድነው መሰለ ሀብትሽ የህፃናት አባል ሆኜ አሁን ከህፃናት ኮሚቴም ጋር ያጣላኝ የነበረው ከሰኞ እስከ ዓርብ አትምጡ ይባላል። እኔ ደግሞ ቤት ውስጥ ሆነ እታመማለሁ። ካልመጣ ትታመማለህ። ከዚያ ውጭ ደግሞ መጥቶም ደግሞ ስብከተ ወንጌል ካለቀም በኋላ ደግሞ እስከ 3 እስከ 2 ምናምን አምሽቼ ለመኝታ ካልሆነ በጊዜ ስገባ ያመኛል እና ስነ ልቦና የራሱ ያንን ነገር አክሰፕት ስላደረገው በጣም ነው የምጨነቀው። እና የሆነ ዓመት ላይ መምህር ጥበበ ስላሴ የጻፈው ብኩርና የሚባል መጽሐፍ ነበር እና በስብከተ ወንጌል በኩል እንዲሸጥ 10 ብር ተብሎ 4 መጽሐፍ ሽጬ ልብስ ስቀይር ሱሪ ኪስ ውስጥ 40 ብሩን ረስቸው ቤተክርስቲያን ሄድኩ እና እዛ ቤተክርስቲያን ደግሞ ብሩን አምጣ ተባልኩ። ከተመለስኩ ያመኛል የሚል ስጋት አለ። እምቢ እንዳለ ደግሞ ግድ ተባልኩ። የግዴታ መሄድ አለብኝ እና ሲሄድ መሽቷል። ፋዘር ነፍሱን ይማረው ሳሎን ቁጭ ብለው የአክስቴ ልጆች አሉ፣ ቲቪ ያያሉ። እነሱን አልፌ ጓዳ ውስጥ ገባው። መብራት አላበራው። ሱሪን ካስቀመጥኩበት አነሳው። መቼም ቤቴ ነው እየፈለገ ቢጨልም ሁሉን ነገር አወጣው። ብሩን አወጣው፣ ቆጣ መልሼ ሱሪን ላስገባ ሲሄድ ብሩ ተሰለበ ከእጄ ላይ። ብሩ ጠፋ ከእጄ ላይ። ደነገጥኩ፣ በጣም ደነገጥኩ። በጣም እንትን አልኩ፣ ተረበተበትኩ። ይህንን ነገር ብጠይቅ ልትመልስልኝ የምትችለው
አክስቴ ስለነበረች እሷ ወደተኛችበት ሄድኩኝና ጉድ ሆንኩኝ አልኳት። ምን ሆንክ? እንደዚህ ስል ከአፏ አምልጧት ምናለች፣ አንተን የሚፈትንህ ጀመር አይነት ነገር አለች። ምንድን ነው ስላት ያ ጨሌ ብላ ጠቆመችኝ። ግን ለማንም እንዳትነግር ስትለኝ በቃ ያንን ነገር ጠላሁት። ስለዚህ ከዛ ቀን ጀምሮ ያንን ነገር ለማውጣት መታገል እንዳለብኝ አመንኩ። ከዛ ብሩ ተገኘ ወይስ? በጣም በሚደንቅ ሁኔታ የተገኘው መቼ መሰለ? ከሳምንት በኋላ የተገኘው ደግሞ የሚገርም ጨሌው ሙዳይ ውስጥ ነው። የጨሌው ሙዳይ ውስጥ ነው ቁጭ ብሎ የተገኘው። እኔ ብሩ ሲገኝ ቂርቆስ ስብከተ ወንጌል ላይ ነበር። የአክስቴ ልጅ ትንሹ ነው መጥቶ ቤተክርስቲያን ድረስ ብሩ ተገኘለ ይኸው እንደተጠቀለለ ብሎ እንትን ያለኝ። ከዛ በኋላ ያንን ለማውጣት አያቴ ማነው ንስሐ አባቷ ጠየቁ። ንስሐ አባቷ እስከ 14 ዓመት ሆኗቸዋል እኛ ቤት ከመጡ። ምንም አይነት ግንኙነት የላቸው። እኛን አባት አስታወስኩ። ምን አልኩ አትሊስት በቃ በዛ ነገር ላይ እንትን ማለት ስለነበረብኝ አባቶችን አነጋገር ያ ጨሌ እንዲወጣ አደረኩ እና ጨሌውን በራሴ ስሜታዊ ሆኜ ያስወገድኩት በራሴ ምክር አውጥቼ ጣልኩት። በቃ የዘመናት ቁጭት ስለነበረብኝ ማለት ነው። እና ያ ባዕድ አምልኮ በብዙ ቤተሰቡ ፈትኗል። ባዕድ አምልኮ ደግሞ ትልቁ ችግሩ ምንድን ነው? ለቆ አይለቅ ወይ ደግሞ በጣም ብርቱ የሆነ ጸሎት፣ ብርቱ የሆነ ነገር ያስፈልጋል። እኔ ደግሞ ከልጅነቴ ጀምሮ በጣም በሚገርም ሁኔታ እግዚአብሔርን በጣም እፈልገው ነበር እና በዚህ አጋጣሚ አንዳንዴ የሚገርመኝ ነገር ምንድን ነው? የአክስቴ ልጆች አባታችን ሆይ ሲሉ አባታችን ሆይ ለመቻል በጣም እጓጓ ነበር። የሚገርም እና ግን አልችልበት። ሌላው ምን ትዝ ይለኛል? ጎረቤታችን እና አሌክስ አለማየሁ ጥሩነህ ጎረቤቶቻችን ናቸው። አንድ ግድግዳ ነው ቤታችን እና እነሱ ቤት ማታ ማታ የጸሎትና የትምህርት መርሃ ግብር ነበር እና መኮንን አንጋሳ እና ምን እየመጡ ትምህርት ይሰጡ ነበር እና ሄደህ እዛ ቤት መሳተፍ ስለማልችል ግድግዳ ላይ ተለጥፌ ማዳመጥ ጥረት አደርግ ነበር። አንዳንዴ እግዚአብሔር ደግሞ የልብህን መሻት ነው የሚያየው እግዚአብሔር እና ያው እንደ አንድ መንፈሳዊ ህይወት እንደጀመረ ሰው በእንዲህ አይነት በባዕድ አምልኮ ባለ ቤተሰብ ውስጥ ትግሉ በጣም ከባድ ደግሞ ምንድነው መሰለህ? እንደዚህ ባዕድ አምልኮ ውስጥ ያሉ ሰዎች ሙሉ በሙሉ ወይ ባዕድ አምልኮን አይከተሉም፣ ግማሽ በግማሽ ነው የሚሆነው። ባዕድ አምልኮ የሚያመልኩ ሰዎች ወይ ሚካኤልን ወይ ገብርኤልን ሲዘክሩ ታያቸዋለህ። የኔ አያት በጣም የሚገርም በህፃንነቷ ተጣጣ የነበረ የገብርኤል ጽዋ እስካሁን ቤታችን ውስጥ አለ እና በወር 30 ብር ጡረታ እኔ ትዝ ይለኛል ፈሌ በምትማርበት ሰዓት የባለቤቷን 30 ብር ጡረታ ተቀብላ የኔንና አንድ ጎረቤታችን ሙስሊም ልጅ ነበረች አልፋለች። እሷም እኛ ቤት ነበር የምትኖረው። ለሁለታችን 6 ብር 7 ብር የወር ክፍያ ከፍላ በተረፋት የገብርኤል መዘከሪያ ብላ ጌሾና ብቅል ገዝታ ነበር የምትመጣው፣ ስንዴ ገዝታ ነበር የምትመጣው እና ለገብርኤል በጣም ልዩ ፍቅር ስላላት የእኛ ቤተሰብ እንዳለ የልጅ ልጅ በሙሉ ቁልቢ ገብርኤል ነው ክርስትና የተነሳ። የእኔ ስላልተቻለ ነው እኔና አንድ የአክስቴ ልጅ ትንሹ እሱ ግቢ ገብርኤል እኔ ብስራተ ገብርኤል ተነሳን እንጂ አብዛኞቹ ገብርኤል ቁልቢ ሄደው ልጆችም የልጅ ልጆችም ክርስትና የተነሱት እና በነገራችን ላይ በቤታችን ውስጥ በጣም የተደረገ አንድ ተአምር አለ ከገብርኤል ጋር በተያያዘ። እንደዚህ የገብርኤል እንደዚህ እንደ ታኅሳስ ገብርኤል በዓል ለማክበር ስንዴ ጌሾ ምናምን አዘጋጅታ ጣሪያ ላይ ስታስጥታ በረዶ የቀላቀለ የሐምሌ ገብርኤል ለመዘከር እና በረዶ የቀላቀለ ዝናብ ዘነበ እና ዝናቡ ሲዘንብ የሚደንቅህ ረስተዋለች ያንን እህል ማስጣቷን። ቀኑ ደግሞ በጣም ደርሷል ያ እንትን የሚደረግበትና አጋጣሚ ሆኖ እኛ ቤት ውስጥ በጋራ ውሃ ይቀዳ ነበር፣ በጋራ ሁሉ ነገር በጋራ ነበር እና ጎረቤት ውሃ ዝናቡ ሲያባራ በር ይመታል። እንዴት ጎረቤታችን በር ትመታና አያቴ ሄዳ ስትከፍትላት ልክ በሩ ሲከፈት ቀጥታ ጣሪያው ላይ ያለውን እህል ነው ያየችው የምትገባዋ ሴት።
ወይኔ ማማ ገብርኤል እህሉን ረስታውት ነው በጉድ የወጣው ወይ ገብርኤልዬ ምን ነው ምናምን ብላ በጣም ተረበሸች እና ሄዳ ስታወርደው አንዲት ውሃ ነካው። አንዲት የውሃ ጠብታ ነካው እና እስካሁን ድረስ ሴትዮዋ በሕይወት አለች። የማማ ገብርኤል ትላለች እና በጣም ታላላቅ ነገሮች ይደረጉ ነበር። እኔ ደግሞ የአያቴ በጣም ስላለብኝ አያቴን በነፍሷ ማትረፍ እንዳለብኝ የገባኝ ከዛ ጊዜ በኋላ ቶሎ የፈጠንኩት ወደ ምንድን ነው ወደ ስጋው ደግሞ የምትቀርብበት ንስሐ የምትገባበት ያንን ፍርሃት ደግሞ ያው መቼም ያንን ከአያቴ ከቅድመ አያቴ የተቀበልኩት የሚሉትን ነገር መጣል ለነሱ በጣም ከባድ በጣም እስከ ሞት ድረስ የፈተናት ፈተና እንዲቀላል አይደለም እና እንደው ምስክርነትም ስለሚሆን ያው ፕሮግራማችሁም የእግዚአብሔር መዳፍ ስለሚል በአይኔ ያየሁትን ነሐሴ ፍልሰታ ለመጀመሪያ ጊዜ ጾመች። ጾም እንዳትጾም ሌሊት 11 ሰዓት ተነስታ ነው ቡና የምትወቅጠው። የሚገርም እና ለምንድን ነው 11 ሰዓት ሌሊት ተነስተሽ ቡና የምታጭው ስትላት ሰው ሳይነሳ ጫጫታ ከሰማሁ ነው ይረብሸኛል ነው የምትለው። እና ስናውቀው ግን ይሄ በራሱ ባዳ አምልኮ ነው፣ አትጾምም ማለት ነው ምንም አይነት ነገር። እና ለመጀመሪያ ጊዜ ነሐሴን ፍልሰታን እንድትጾም አደረኳት። ከዛ ንስሐን ቀኖሏን ምናምን ጨረሰች እና ላቆርባት ቅዳሜ ያው ብዙ እንትኑ ስለሌላት የጠዋቱን መረጥኩኝና ላቆርባት ነጭ ልብስ አዲስ ልብስ ፋዘር ደስ አለው። ነጭ ልብስ ተሰራላት ከራስ ፀጉሯ እስከ እግር ጥፍሯ ሁሉ ነገር ነጭ ልብስ እንትላለች። ሌሊቱን በቃ ይሄ በረዶ የቀላቀለ ዝናብ ተዋልኩ። ሲዘንብ አደረ ሲዘንብ አደረ እና ጠዋት ከቤት ይዣት ወደ ቤተ ክርስቲያን ለመሄድ ጥላ ይዛለች። ካፊያ ነገር አለ። ሲዘንብ ነው ያደረው የሁሉ ጭቃ። የግቢውን በር ከፍቼ እሷን አስወጥቼ በሩን ልዘጋ ዞር ስል አሽከርክሮ ጭቃ ላይ ፈጠፍጣት እሷን እና የጣላት ደግሞ እንዲህ ፊት ለፊት ነው። ይህንን ነው የመጣት ቀጥታ እና በቃ ትተርፋለች አሉ። ከዛ ጨለማ ነው፣ መሬቱ ጭቃ ነው፣ ጎርፍ የሄደበት ነው። ሰፈራችን ደግሞ ጎርፍ ያለው መንገድ ነው። ይዣት ወደ ቤት ተመልሼ ገባሁ። በቃ ይሄ የትንቅንቅ ሰዓት ነው ማለት ነው። በቃ ይዣት ገባሁኝ። በጣም የሚደንቅ ግን ሀብትሽ እቤት አስገብቻት መብራት ሳበራ አንዲት ጭቃ አንዲት ውሃ ነካት። ወድቀው ጭቃ ላይ ነው ወድቁት። አንዲት ግንባሯ ተፈግፍጓል፣ እግሯ ተፈግፍጓል፣ አንዲት ነገር። ከዛ በኋላ በቃ አወዳደቅሽ መጥፎ ስለነበር ይቅርብሽ፣ ዛሬ ቁርባን ነው፣ ሌላ ቀን ትቆርባለች ስላት ዛሬማ ያረገኝና ያረገኛል ይሄዳለች። እሺ አልኩ፣ ደስ አለኝ። ይዣት ሄድኩ። ቤተ መቅደስ ይዣት ገባሁ። ቅዳሴ እየተቀደሰ በየሰዓቱ እየሄድኩ ቼክ አረጋታለሁ። ያ የተፈገፈገ ወይ ግንባሩ ከደማሽ መቁረብ አትችልም። እዛ ጋር ማቆም ስላለ ሳትደማ ሳትል ቆርባ ትግሉን ግን ለማስቀረት እና ያ ሰዓት በጣም ትንቅንቅ ነበር ማለት ነው። በጣም ከባድ ትንቅንቅ። ከደሞ ያው መቅረብ አይችሉም ወይም በጣም ከተሰበሩ መቅረብ አይችሉም። ይሄ ሲመስለኝ የመላእክትና የሰይጣን ትግል ይመስለኛል በግራና በቀኝ። ነፍሷን ነው በቃ አመለጠችኝ የሚመስል ነገር ነበር የነበረው። ከዛ በኋላም ቢሆን ብዙ ፈተናዎች፣ ትግሎች ነበሩ። ግን ያው እግዚአብሔር አሸናፊ አምላክ ስለሆነ አሸነፈች። አሸንፋ እንግዲህ በጣም የሚገርም ቅድም ነግሬሃለሁ አያቴ ለእኔ ምን እንደሆነች እና እሷ ብትሞትብኝስ ብዬ አለቅሳለሁ ብዬ መጨረሻ ላይ በጣም ከባድ ህመም ታማ እንደ ኢዮብ ነው ያቆሳሰላት። በቃ በጣም ከባድ የሆነ ቁስል ሰውነቷ በሙሉ እና ሄጄ ቅዱስ ቂርቆስን በቃ እስካሁን የተቀጣችው ይብቃት፣ እኔ ከአንተ ጋር ቃል ኪዳን የማደርገው እሷን ከወሰድካት መቃብሯ ላይ ላላለቅስ ቃል እገባልሃለሁ፣ ከባድ ቃል ውሰዳት አልኩት። የሚገርምህ ነገር አንዲት እንባ ሳላፈስ የቀበልኩት። ምንድነው መሰለህ አንዳንዴ ምን አለ መሰለህ ይሄ
ለውስጥህ የምትነግረው ነገር ወሳኝነት አለው። ማንኛውም እኔ አሁን በህይወቴ ውስጥ ከገጠሙኝ ቻሌንጆች ምን ተማርክ ብትለኝ ማንኛውም ነገር እኔ በዚህ ሰዓት ቢገጥመኝ የምቀበልበት አቅምና ጉልበት አለ። ማንኛውም ነገር ማለት ነው። ቅዱስ ጳውሎስ ነገር ከሚቻላችሁ በላይ ትፈተኑ ዘንድ የማይፈቅድ እግዚአብሔር የታመነ ነው፣ ስትፈተኑ ከፈተናው ጋር አብሮ መውጫውን ያዘጋጅላቸዋል ያለው ነገር አለ። ከዛ በበለጠ እኔ በነገራችን ላይ አያቴ አባቴ የሞቱት በ4 ወር ልዩነት ነው። ቤታችን ውስጥ ሀዘን አይታወቅም። በ4 ወር ግን 3 ሰው ናተን ከባድ ስሜቶች ነበሩ። ወላጅ አባት ከእሱ ጋር ደግሞ የነበረን ማህበራዊ መስተጋብር እድሜ ዘመኔን ሙሉ ስሸሸው ኖሬ ሊሞት 1.2 ዓመት ሲቀረው ነው ጓደኛ የሆን ነው እና የእሱ ቀን ያዘንኩትን ሀዘን ያለቀስኩትን ለቅሶ ድጋሚ ዓለም ቢያልፍ ራሱ እንትን የምለው አይመስለኝም። ምክንያቱም አባቴ ማለት ለእኔ ከልጅነቴ ጀምሮ ታላቅ ወንድሜ እያልኩት ያደግኩት ሰው ነው። አባትነቱን አላውቅም። እድሜ ከደረሰ በኋላ ደግሞ ይሄ ሰው አባትህ ነው እንጂ ወንድምህ አይደለም ተብሎ የተነገረኝ ያንን እውነት ለመጋፈጥ ራሱ በጣም ተቸግሬ የነበረበት እና ሲያልፍ ግን ኦልሬዲ የኔ ስም ብሩክ ገብረ ሚካኤል መጣቃለ በሱ አባት ስም ነበር ሲጠራ የነበረው። ከሞተ በኋላ ነው በሱ ስም መጠራት የጀመሩት። ምክንያቱም በስሙ የሚጠራ ልጅ የለውም። እኔ ግን የእሱ ልጅ ነኝ እና ብዙ ቁጭትም ስላለብኝ ነው በተለይ በሱና አንዳንድ ጊዜ ያው የማትታገለው ነገር ሲሆን መቀበል ግዴታ ስለሚሆንብህ ትቀበለዋለህ እንጂ አንዳንድ ጊዜ እግዚአብሔር ይግባኝ የሚጠየቅ ቢሆን ኖሮ አንዳንድ ይግባኝ የምትጠይቅባቸው ነገሮች ይኖራሉ። አያቴን በተመለከተ ግን የሚቆጩኝ ነገሮች አሉ። ምክንያቱም መስዋዕት ትከፍላለች በእኔ ህይወት ውስጥ ቆሜ ብታይ እንዲሆን ብታይ ብዬ የምመኛቸው ነገሮች አሉ። ግን አንዳንድ ጊዜ ደግሞ ሲፈቀድ ነው፣ ማንኛውም ነገር ሲፈቀድ ነው ሁሉ ነገር የሚሆነው። ግን የተበላሹ በመበላሸታቸው እኔን የጎዱኝ ነገሮች በሙሉ በእግዚአብሔር ኃይልና ቸርነት አስተካክያቸዋለሁ። ጥያቄዎችም ደግሞ ተመልሰዋል። ለምሳሌ ቤተሰቤ በዛ በጣም በር እየዘጋ ከቤት እንዳልወጣ አድርጎ ለምንድን ያሳደገ? ወላጅ እናቴ የ4 ወር ህፃን ሆኜ ጥላኝ ጠፋች። አሳድጉልኝ ይህንን ልጅ ያዙልኝ ብላ ስትል እንዲህ ስለተባለች ጥላኝ ጠፋች። ከዛ በኋላ እያደግኩ ስስት ሆንኩኝ ለቤተሰቡ። ከወጣ ደግሞ ሰርቃ ተወስድብን የሆነ የሚል ፍርሃት ውስጣቸው ስፈጥረው እንትናሉ። ኋላ ላይ እናቴንም እንግዲህ ታውቃለህ፣ እናቴን ያገኘኋት በቅርብ ዓመት ነው። እናቴ ማናት የሚለውን ጥያቄ በራሱ ለእኔ የህመሜ ችግር ምክንያት ነው። የተደራረበ ብዙ ነገር ነበረ። የእሱን ወላጅ አባቴ መሆኑ መስማት ራሱ ምክንያቱም እሱ ፊት ሲደሳይ የሆነ ለቅጣት ብቻ ነበር እሱ ፊት የምቀርበው፣ ለቅጣት ለዱላ በቃ የሆነ ጥፋት አጥፍቼ ካልሆነ በስተቀር በጣም ኮስታራ ነው ምናምን ፊት ይነሳኛል። እና እሱም ደግሞ ያሳለፈውን ነገር ዛሬ ላይ ሆኜ ምን አይነት ሰቃቃል ህይወት ያሳለፈው ብዬ ጥያቄ እስከማነሳ ድረስ እና ወንድም ያልከው ሰው አባትህ ሆኖ እናቴ እያልካት ያደግካት አያትህ ሆነ እናት ደግሞ ከሌላ ቦታ ስትመጣ በጣም የህይወት ዝንቅርቁ ራሱ ከባድ ነው። እና ግን ምንድነው መሰለህ ህይወቴ ከዛ በኋላ ተቃኝ። ዝምተኛው ብሩክ አፍ ያወጣው እናቱን ካገኘው በኋላ በዚያ ላይ ደግሞ ምን እንደሆነ ታውቃለህ? ከልጅነቴ ጀምሮ በወንዶች መካከል ነው ያደጉት። የክስቴ ልጆች ወንድሞች ምናምን እና ወንዶች ነው ሴት ልጅን በተፈጥሮ ፋል እና የሆነ ግን በውስጤ ምኞት ነበረ። ምን አለ እህት ቢኖረኝ ምናምን የሚል ምኞት ነበረ። እግዚአብሔር የልብ መሻት የሚያምላክ ነው። እናቴን ሲያገኛት 2 ሴት ልጆች ወልዳ እህት ይዛልኝ ይመጣች እና እንደውም እናቴን ቶሎ የተቀበልኳት ይመስለኛል እህት ይዛልኝ ስለመጣችም ጭምር እንደሆነ ይሰማኛል። እና እነዚህ ሁሉ ነገሮች በራሳቸው የራሳቸው የሆነ ቻሌንጅ ነበራቸው። ግን ህመምን በዛ ሰዓት በጣም ከባድ ህመም ቦታ ወደ ዓለማዊ ሕክምና የሚሄዳት ነው ነበር ወይስ? በጣም የሚደንቅህ ነገር ገንዘብ አስተባብረው የክላስ ጓደኞቼ እስከ ኮሪያ ሆስፒታል ድረስ ሙሉ ምርመራ አድርገዋል።
በላብራቶሪ ምንም አይነት ህመም አይገኝ። አትሊስት ከወደ የሚወጣውን ነገር ራሱ በካሜራ ይዤ እየወሰድኩ እያሳየኋቸው አንዳንዴ ለናሙና እንዲሆናቸው በብልቃት እየወሰድኩላቸው ራሱ ለዚህ ጉዳይ ምላሽ ማግኘት አልቻሉ። ይህ ፈተና የመጣው አያት ከቆረቡ በኋላ ነው በደንብ የበረታው? ያው እንግዲህ መልኩ ይለያያል እንጂ ያው በተወሰነ መልኩ ፈተናዎች የነበሩ ናቸው። ሲቀጥል ግን ያ በራሱ ተግዳሮት አለው። አንዳንድ ጊዜ ደግሞ ምንድነው መሰለህ ከእንዲህ አይነት አምልኮ ውስጥ ወጥተህ ሙሉ በሙሉ ያንን ነገር የማትተወው ከሆነ በራሱ የሚፈጥረው ተጽዕኖ አለ። ዲያብሎስ ደግሞ በጠባዩ መንቻካ አይለቅም። ስለዚህ መልኩን እየለዋወጠ በብዙ መንገድ ፈተናው ቀጥሏል ማለት ነው። ፈተናዎቹ ግን ያው እንደየአመጣጣቸው የየራሳቸው የሆኑ ነገሮች አሉት። እንግዲህ በአሁኑ ሰዓት በጣም ቤት ውስጥ ቀርተህ ይሞታል ተብሎ ትልቅ ፈተና ውስጥ የነበርክበት ሰዓት አለ። እንዳልከኝ ቅድምም የክፍል ተማሪዎቹ ላይ ይሞታል ብለው በሚጠበቁበት ሰዓት ነው ሌላ ወዳጅ ያረፈው እና በዚህ ሁሉ ፈተና አጋጥሞ እንዴት ከዚህ ፈተና ወጣክ? የመውጫው መንገድ ምንድን ነው? ወይም ደግሞ የእግዚአብሔር መዳፍ ነው እንግዲህ እስካሁን ያየው የወጣበት የእግዚአብሔር መዳፍ ስላለ ነው። ይህንን እስኪ ብታቸው። ምንድነው መሰለህ ማለት ያው ብዙ ፈተና ባለበት የእግዚአብሔር ቸርነትን የእግዚአብሔር ማዳን እያየህ ነው የምትቀጥለው እና እኔ ከምንም ነገር በላይ አሁን ሰው በጸበል በምንም አሁን እኔ ትልቁ ነገር ምንድነው መሰለህ እንደነገርኩ ከቤት ወጥቼ አላደኩም። ጸበል ሂድ ስባል በጣም ነበር ይችላል። በጣም ከባድ የሆነ ነገር ቢኖር ለእኔ ሩቆ መውጣት ክፍለ ሀገር ምናምን የሚባለው ነገር በጣም ከባድ ነበር እና ብዙ ሰው ስታገኝ በዛ በህመም ሰዓት ሁሉም ሰው ስለሚጨንቀው ሁሉም የራሱ የሆነ የመውጫ መንገድ ይነግራል። የሚነግሩህን ነገር በሙሉ ያው መዳን ስለምትፈልግ ትሞክራለህ እና በዛ ደግሞ በጣም ከባድ የሆነ ጫና ውስጥ እና በዛ ሰዓት በጣም የሚደግፈኝ ሰው ፈልግ ነበር እና አባ ክፍለ ዮሐንስ በጣም ደስ የሚለው የእሳቸው ነገር ምንድን ነው የሆነ ነገር አድርግ ብለውኝ ማለት ነው። ወይ አባ ከአቅሜ በላይ ነው ካልኳቸው ተው የሚሉት ሰው የሚችለውን ነው ማድረግ ያለበት ይለዋል። የሆነ ቦታ ሄደሉና አባባልኩት እኔ እፈራለሁ ተው የሚሉት። ኋላ ላይ ግን እሳቸው ተው ሲሉ ምንም ቢሆን ልብህ ምን ይላል ግን እኮ ማድረግ ነበረብህ ይላል እና እንደሚጠራቅ እንደ ጻድቃኔ ማርያም ለመጀመሪያ ጊዜ ነው የወጣሁት። እንደነሱ አይነት ቦታዎች እየሄድኩ በተለይ የሚጣቃ ማነው ይል ነበረ። ጻድቃኔ እንኳን ትንሽ ጸበልተኞች ስለሚበዙ ነርቨስ ትሆናል። ምክንያቱም ከ5 ሊትር በላይ ጸበል ጠጥተህ ማረፍ በምትፈልግበት ሰዓት ጫጫታ ይበዛል። ያው አዳራሽ ውስጥ 100-200 ህመምተኛ ያ በራሱ ውስጥ ራስ ነበረ። ሚጣቅ ግን ስትሄድ የምትከራየው ለብቻ ነው፣ ባዶ ቤት ውስጥ ብቻ ነው። ብትፈልግ ታለቅሳለህ፣ ብትፈልግ ትጸልያለህ፣ ብትፈልግ የፈለግከውን ነገር ትሆናለህ። ወጥተህም የምታየው ያን ያክል ብዙ ነገር የለም እና ጥሩ የጽሞና ጊዜያቶች ነበሩ። ሱባኤዎቹ እንደዚህ አይነት ነገሮች የመጀመሪያ ጠቅመውኛል። ሁለተኛ የማህበር ጸሎት የሚባሉት ነገር የማህበር ጸሎት ለምሳሌ ቤት ውስጥ እየመጡ የሚጸልዩ ወንድሞች ነበሩ። በጣም አግዞኛል። የሰንበት ትምህርት ቤት ልጆች። ሰንበት ትምህርት ቤት በነገራችን ላይ የኔ ማንነት ሼፕ ያደረገው ሰንበት ትምህርት ቤት ነው። እኔ ሰንበት ትምህርት ቤት ባልመጣ እኔ አሁን ማህበራዊ ህይወት ይኖረኛል ብዬ ስጠይቅ በነገራችን ላይ ሰንበት ተማሪ ስትሆን በጣም ነው እንዲህ አይነት ነገር ላይ ፐርፌክት ለቅሶ፣ ሐዘኑ፣ ደስታው ሁሉ ነገር ላይ በህመምተኛ መጠየቁ ሁሉ ነገር አብሮ መስራቱ፣ አብሮ መብላት፣ አብሮ መጠጣት ሁሉ ነገር በሰንበት ትምህርት ቤት ውስጥ በተለይ ህፃናት ክፍል ውስጥ ስትሆን ደግሞ ሁሉ ነገር የበለጠ የተሳሰረ ይሆናል እና አንድ እሱ ነው። ሌላ ሁለተኛ መደበቂያ የኔን ህይወት የምረሳባቸው ልጆች ነበር። ከልጆች ጋር ያለኝ መቀራረብ ደግሞ ብዙዎች ያውቁታል።
የራሴን ህይወት ረስቼ እኔ በእርግጠኛነት ማለት ነው ለብዙ ሰዎች ህይወት ኖሬያለሁ ብዬ አስባለሁ። እና ለምንድን ነው የምትጠጋው ወደዛ ስባል እዛ ውስጥ መደበቅ ስለመፈለግ ነው። እና ዋናው መደበቂያ የራሴን ችግር ለመርሳት የሰዎችን ችግር እሰማ ነበር። እኔ ያጣሁት የምለውን ነገር ተረዳኝ አይደል? እኔ ያጣሁት የምለውን ነገር ሌሎች እንዳያጡ ለማድረግ ጥረት አድርግ ነበር። እነዚህ ነገሮች ተደማምረው በጣም አግዘውኛል። እሺ አሁን ወደ ጸሎት እንመለስና ይጸልዩልኝ ነበር ቤት እዛም ጸበል ቦታም እንዲሁ ያግዙ ነበር። ከዛ ወደ ተፈወስኩ ወይስ እንዴት ሆነ? አበነ